ማንቸስተር ዩናይትዶች ትላንትና ያው እንደተጠበቀው ወልፍስን 4-1 ማሸነፍ ችለዋል። ወልፍሶች ከማንቸስተር ዩናይትድ ጋር ከመጫወታቸውን በፊት የፕሪሚየር ሊግ የደረጃ ሰንጠረዥ የመጨረሻ ደረጃ ላይ ነበሩ። አሁንም ያው እዛው በ2 ነጥብ የመጨረሻ ደረጃ ላይ ይገኛሉ። ስለዚህ ምናልባትም ከፕሪሚየር ሊጉ ሬሌጌትድ መሆናቸው ወይም ደግሞ መውረዳቸው ሳይሆን አይቀርም። ለማንኛውም ሮይተርስ በአርስተ ዜናው ፈርናንዴዝ ዳብል ሄልፕስ ማን ዩናይትድ 2-4-1 ዊን as Wolves misery continues የወልቭስ ስቃይ እንደቀጠለ ነው። ፈርናንዴዝ ደግሞ 2 ጎል በማግባት ቡድኑ ወልቭስን 4-1 እንዲያሸንፍ እንደረዳው ነው የሚገልጸው። ከጨዋታው በኋላ ሩበን አሞሪም ተጠይቆ ነበረ። ሜሰን ማውንት ፕሌየር ኦፍ ዘ ማች ወይም ደግሞ የጨዋታው ምርጥ ተጫዋች ተብሏል አይደለም። ስለዚህ በዛ ኢምፕሬስድ መሆኑን ወይም ደግሞ በጣም ደስ ስለመሰኘት ውስጥ ተጠይቆ ነው አምናት ኢምፕሬስድ ነው ያለው። ብዙም እንዳልደነቀው ነው ያወራው። ምክንያቱንም ሲያብራራ ከዚህ በላይ ከሜሰን ማውንት እንደሚጠብቅ ነው የተናገረው። ከጨዋታው በኋላ የስካይ ስፖርቱ ጄምስ ማዲሰን በሰጠው አስተያየት ብሩኖ ፈርናንዴዝን በጣም ሲያደንቀው ነበረ። ብሩኖ ፈርናንዴዝ በተከታታይ ለሚያሳየው ብቃት እንደውም በደንብ አይሞገስም አይደነቅም እያለ ነው የተናገረው። ሁል ጊዜ ኳሱን ሲያየው በቃ ሁሉም ነገር ይታየዋል በማለት ነው የተናገረው። ኤቭሪ ታይም ሂ ኢዝ ኦን ዘ ቦል ኳሱን በያዘው ቁጥር ሁል ጊዜ ሂ ከን ጀስት ሲ ኢት ኦል ሁሉንም ነገር መመልከት ይችላል ብሎ ለብሩኖ ፈርናንዴዝ ያለውን አድናቆት ሲገልጽ ነበረ። ሜሰን ማውንት ከጨዋታው በኋላ ምንድነው እየተናገረው? ያው የፊት መስመራቸው ጥሩ እንደነበርና ማድረግ የሚችሉትን ነገር በማንቸስተር ዩናይትድ ቤት ያወቁበት ጨዋታውን ነው የተናገረው። ያንን ነገር ማድረግ እንደምንችል እናውቃለን። ስለዚህ በተቻለን አቅም ከፊት መስመር ያለነው ተጫዋቾች በተቻለን አቅም እድሎችን መፈጥረን ከዛ ጎሎችን ለማስቆጠር መሞከር ያለብን በማለት ተናግሯል። እና ወደፊት መሄዳችን ዋናው ቁልፉ ነገር ነው በማለት ነው የተናገረው። የተከላካይ መስመሩን ደግሞ በተመለከተ እንደ ቡድን ነው መከላከል ያለብን። እናም ሌሎች ቡድኖች ያው ጎሉን ካገባን በኋላ ተመልሰው ወደ ጨዋታው እንዳይመጡ ነው ማድረግ ያለብን በማለት ነው የተናገረው። ሩበን አሞሪም ለስካይ ስፖርት በሰጠው ሀሳብ 4 ጎል አግብተናል፣ ብዙ የጎል እድሎችንም መፍጠር ችለናል ወይም we had a lot of shots በማለት ነው የተናገረው። ከዛ ግን ያው በትላንቱ ምሽት ጨዋታ ብዙ መሻሻል እንዳሳዩ ኢምፕሩቭድ አላት በማለት ነው ሀሳቡን የሰጠው። ከባለፈው የውድድር አመት ጋር ይህንን የውድድር አመት ስናነጻጽረው ብዙ የጎል እድሎችን እየፈጠርን ብዙ ጎሎችንም እያስቆጠርን ነው። ከዚህ በተጨማሪ ደግሞ ሩበን አሞሪም የተናገረው ነገር ምንድነው? ያው በዚህ ውጤት ደስተኛ መሆኑን ተናግሯል ማለት ነው። ወደ ወልቭስ ጋር በምንመጣበት ጊዜ ያው ብዙ ሰዎች ተበሳጭተውባቸዋል በትላንቱ ውጤት፣ በተለይ የወልቭስ ደጋፊዎች እና ንዴታቸው ይገባኛል በማለት ነው የተናገረው። ጄሚ ካራገርም ከጨዋታው መልስ ወልቭሶች በቃ ከፕሪሚየር ሊጉ የሚወርዱ ይመስለኛል በማለት ተናግሯል። ስለዚህ ለማንቸስተር ዩናይትድ በጣም ደስ የሚል ዜና ነው። ማንቸስተር ዩናይትዶች በአሁኑ ሰዓት ላይ በፕሪሚየር ሊጉ 6ኛ ደረጃ ላይ ይገኛሉ። ትላንትና የመክፈቻውን ጎል ብሩኖ ፈርናንዴዝ ነበር በ25ኛው ደቂቃ ላይ ያስቆጠረው። ከዛ እረፍት ሊወጡ ሲሉ በተጨማሪ ደቂቃ አቻ ሆነው ነበረ። የዛን ሰዓት በጣም ነበር የሚያስፈራው፣ ምክንያቱም ረፍት ሲወጡ 1 አቻ ነበሩ። ከዛ ግን 51ኛው ደቂቃ ላይ ከረፍት መልስ ብራያን ምቡሞ የሁለተኛውን የማንቸስተር ዩናይትድ ጎል አግብቶ መሪነታቸውን በድጋሚ እንዲይዙ አስችሏል። ከዛ ሜሰን ማውንት 62ኛው ደቂቃ ላይ ያስቆጠረ። ከዛ ደግሞ ብሩኖ ፈርናንዴዝ መልሶ 82ኛው ደቂቃ ላይ ለማንቸስተር ዩናይትድ 4ኛውን ጎል ማስቆጠር ችሏል። የሮይተርስ ሄድላይን የሚነግረን ፈርናንዴዝ ዳብል ሄልፕስ ማን ዩናይትድ 2-4-1 ዊን አስ ወልቭስ ሚዝሪ ኮንቲኒዩስ የወልቭስ ስቃይ ቀጥሏል። ፈርናንዴዝ ደግሞ ማንቸስተር ዩናይትድ 4-1 ወልቭስን ቡድኑ ሲያሸንፍ 2 ጎል ማግባቱን ይነግረናል።